እንዴት ናችሁ? እንግዲህ የካያ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ባለፈው ክፍል እንዳየነው ትርሲት በህይወት የለችም። ስለዚህ ደግሞ አሁን እነ ልዕልት የትርሲትን ልጆች እና የትርሲትን ቤተሰብ ለማየት ትመጣለች ማለት ነው። እንግዲህ ማህደር ደግሞ ታግታለች። ምክንያቱም ባለፈው የመታትን ልጅ ለማስያዝ ብላ ሰላም ልበልህ ምናምን ብላ ያንን የመታትን ልጅ ቀጥራ በወንድሟና በሹፌሩ ልታሳግተው ነበረ፣ ልታስደብድበው ነበረ። አሁን ያም ልጅ ደግሞ የመታት ልጅ አሁን ላይ ማህደርን አግቷታል ማለት ነው። እንግዲህ ኮማንደርም ምንም ማድረግ አልቻለም። ለኮማንደር ደግሞ የማህሌት ወንድም ሚኪያስ ገንዘብ ከፍሎ ሊያስይዘው ነበር ማለት ነው። በቃ ብዙ ወንጀል ትርሲትንም የገደልክ አንተ ነህ ምናምን ብሎ ሊወነጅለው ነበር፣ ግን አልተሳካለትም። ምክንያቱም ኮማንደር ብር ቢከፈለውም ይሄን ነገር ግን መጨረስ አልቻለም። እንዲሁም እህቱ እንድትታገት ማህደር እንድትታገት ነው ያደረገው። በዚህም ሁኔታ እንግዲህ ደውሎ ለምንድነው እኔ ብር ከፍዬ አይደለም ወይ? ለምንድነው ኮማንደር ይሄን ነገር ተሎ ያልጨረስክልኝ ይለዋል ማለት ነው ለሚኪያስ። ሚኪያስም ደግሞ የሆነ መጠጥ ቦታ ነኝ ና እስኪ እንጠጣና እየጠጣን እና አንዳንድ ነገሮችን እንነጋገር ብሎ ይለዋል። ሚኪያስም እንግዲህ እሺ መጣሁ ይልና ስልኩን ይዘጋዋል ማለት ነው። እንግዲህ ሚኪያስ በጣም ተናዷል። ምክንያቱም ብር ከፍሎ ምንም እየተከናወነለት አይደለም። ወንጀሉን ለማካበድም ቢሞክር ከአቅሙ በላይ ሆኖበታል። እንግዲህ በዚህ መሀል ልዕልት የሟችቱን ቤተሰብ ለማየት እያንኳኳች ትመጣለች። እንግዲህ ትርሲት ሞታለች። የትርሲትን ቤተሰብ ለማየት እንግዲህ ትመጣለች። እንግዲህ ርብቃ እንዴት አደርሽ ብላ በሩ ከተከፈተላት በኋላ ስትላት ልዕልትም እንዴት አደርሽ ስትላት ርብቃ ግን ልዕልት እንድትገባ ስላልፈለገኝ ለማሾፍና ሙድ ለመያዝ ነበር የሞከረችው። ምክንያቱም እንድትገባ አልፈለገችም። እንዴት አደርሽ ደህና ነሽ ወይ እያለቻት ነበር። እሷ ግን ምንድነው ይዘሽ የመጣሽው ስትላት እሷም ደግሞ ለልቅሶ ማስተዛዘኛ ኬክ ነው ይዘላት ሄደች የነበረው እና ይሄ ነገርም ስላናደዳት ርብቃም ቤት ማስገባት አልፈለገችም። ምንድነው ይሄ እያለች ጠይቃታለች። እሷም ኬክ ነው እና ኬክ መሆኑን አውቃለሁ፣ ግን እንዴት ሀዘን ላይ ሆነን ኬክ ይዞ መምጣቱ ኬክ መቁረሱ አግባብ ነው ወይ ትላታለች ማለት ነው። እንግዲህ ደስተኛ በዚህ መሀል ኬክ ይዛ የመጣች ደስተኛ እንደሆነች እና ምንም ሀዘን እንዳልተሰማትም ልዕልትን ርብቃ ትናገራታለች። እሷም ደግሞ እንዴት ለምንድነው እኔ ደስተኛ የምሆነው ምን ላገኝ ነው ትላታለች። እሷም ደግሞ የትርሲት መሞት ላንቺ አስደስቶሻል፣ ለዛ ነው ኬክ ይዘሽ የመጣሽ ትላታለች ማለት ነው። በዚህም መሀል እንግዲህ ልዕልት በጣም ትናደድና ለምንድን ነው እኔ ሀዘኔን እንድገልጽ ነው የመጣሁት፣ ልጆቹንም ላይ ነው የመጣሁት እንጂ እኔ በሷ መሞት ተደስቼ አይደለም፣ አዝኛለሁ፣ መሞት አልነበረባትም ትላታለች ማለት ነው። እንግዲህ ርብቃም የፈጣሪ ሁኔታ ነው እንግዲህ በፈጣሪ ስራ ማንም ሊገባ አይችልም ትላትና እንግዲህ አንቺ ግን ተረጋጊ፣ እንደዚህ መሆን የለብሽም ስትላት ትርሲትም ምን ነው ስላወቅኩብሽ ነው ወይ እንደዚህ የምትይኝ? እኔ ማወቅ የለብኝም ነው ወይስ ምንድነው ምናምን ብላ እንግዲህ በዚህ መሀል ጭቅጭቅ ይጀምራሉ። እንግዲህ ርብቃም ተናዳለች። ልግባ ስትላት ልዕልት አትገቢም፣ እዚህ ቤት እንድትመጭም ካሁን በኋላ አልፈልግም፣ እንድትገቢም አልፈልግም በማለት እንግዲህ ገልምጣ ትናገራታለች። ለምን እንደሆነ ስትጠይቃትም ልዕልት አንቺ አሽቃባሽ ስለሆንሽ፣ አሽቃባሽ ሰው ደግሞ ቤታችን መግባት የለበትም፣ በመጣሽበት እግርሽ ኬክሽን ይዘሽ ሂጂ፣ ኧረ እንዲያውም ኬኩን መብላት ከፈለግሽ መብላት ሻይ ላፍላልሽ እና ጠጪው ትላታለች ማለት ነው። እንግዲህ በዚህም መሀል ልዕልት ርብቃ ልዕልት ላይ በሩን ዘግታባታለች ማለት ነው። በዚህም እንግዲህ ብሩክ ምንድነው ማን ጋር እያወራች ነው የት ነው የቆየሽ ብሎ
ርብቃን ሲጠይቃት አይ የኔ ቢጤ ናቸው በር ላይ ቆሞ እየተጨቃጨቁኝ ምን ችግር ነው የሚያወሩት ምናምን ብላ ለመሸፋፈን ትሞክራለች። በዛም መሀል እንግዲህ እሱ አላመናትምና እንዴት እነሱ ጋር የማይታመን ነገር ነው ይሄ አያምንም ምናምን ይላታል። በዛም መሀል እንግዲህ ስልኳ ይጠራና ማን ነው ትላለች ማለት ነው ርብቃ። የሚኪያስ ስልክ የብሩክ ስልክ ይጠራል። እሱም አንስቶ ሄሎ ይላታል። ሲያነሳው ደግሞ ልዕልት ናት። እንግዲህ ልዕልትም በሩን ክፈተኝ ልግባ፣ በሩ ተዘግቶብኛል ትለዋለች ማለት ነው። እሷም እንግዲህ ተናዳ ርብቃ እቺ እስስት ደወለችለት አይደለ እሱማ እንግዲህ ወደ ቤት ያስገባታል ብላ መናደር ትጀምራለች። እንግዲህ በሩንም ክፈት ነበር ያለችው። እሱም ደግሞ በሩን ልክፈት በቃ ልዕልት መታለች ብሎ በሩን ይከፍትላታል። እንግዲህ ብሩኬ እንዴት ነህ ብላ ሰላም ካለችውም በኋላ እሱም ሰላም አላት። ወደ ውስጥ መግባት እንግዲህ ይጀምራሉ። እሱም ምን እንደያዘች ሲጠይቃት ለልጆች የሆነ ነገር አምጥቼላቸው ነው ትለዋለች ማለት ነው። እሱ ምን እንደው ተቸገርሽ አይገባም ይላታል ማለት ነው። እንግዲህ ልዕልት ርብቃን በጣም ተናዳለች እንድትገባ ስላልፈለገች። ልዕልትም ደግሞ ርብቃን ገላምጣት መግባት ትጀምራለች። ብሩክም ደግሞ እንግዲህ በዚህም መሀል እንግዲህ ብሩክ ርብቃን እርግጠኛ ነሽ ወይ ልዕልት አይደለም ወይ ያንኳኳችሁ በር ይላታል። እሷም አዎ እሷ አይደለችም የኔ ቢጤ ነው አልኩ አይደል ለምን አታምነኝም ትለዋለች። ለማሳመን ትሞክራለች። እሷስ ምኗ የኔ ቢጤ ይመስላል ብለህ ነው የምትጠይቀኝ ትለዋለች ማለት ነው። እሱ ግን ስላላመነ እሺ በቃ እንግባ ብሎ ኬኩን ይዞ ወደ ውስጥ መግባት ይጀምራል ማለት ነው። እንግዲህ ከገባችን በኋላ ልዕልት የትርሲትን ልጆች በጣም ናፍቃችሁኝ ነበር ምናምን ብላ ስማቸው ምናምን እንግዲህ አቅፋ እያጽናናቻቸው ነበር ማለት ነው። እንግዲህ የርብቃን እናትና አባትም ደህና ናችሁ ወይ እንዴት ናችሁ እግዚአብሔር ያጽናችሁ ልጆች ናፍቀውኝ ስለነበር ልጆችን እያጽናናሁ ነው ለዛ ነው ያቀፍኳቸው እነማማስ ደህና ነዎት ወይ ምናምን እያለ እናትና አባቷን እንግዲህ የትርሲትን እያጽናናያቸው ነበር ማለት ነው። እንግዲህ የትርሲትም እናት ልጅን ያህል ነገር አጥቼ እንዴት እበረታለሁኝ ተጎድቻለሁ፣ ግን እንግዲህ ከፈጣሪ የመጣውን ነገር መቻል አለብኝ። ትርሲት ለኔ መሸሸጊያ የነበረች መሸሸጊያን ያጣሁት ትላታለች ማለት ነው። እንግዲህ ርብቃም ደግሞ አንዴ ሆኗልና እንግዲህ አንድ የሆነን ነገር መቻል ነው እያለች ታጽናናታለች። እንግዲህ ትርሲትም እናት እንግዲህ ምን አደርጋለሁ ባይሆንልኝም ለመቻል ሞክራለሁ እንግዲህ ትላለች ማለት ነው። እንግዲህ ብሩክም ኬኩን ይዞ ይገባል ወደ ቤት። ልዕልትም ደግሞ ልጆችን ኬክ ይዤላችሁ መጥቻለሁ አሁን ኬኩን እንበላለን ትላቸዋለች። እንግዲህ የትርሲትም ልጅ እኔ አልበላም ኬክ አልፈልግም ትላታለች ማለት ነው። እንግዲህ ልዕልትም ለምንድነው የማትበይው ምንድነው ችግሩ ትላታለች። ምንም ችግር የለም እኔ ግን አልፈልግም ትልና እንግዲህ አንገቷን ደፍታ ማልቀስ ትጀምራለች ማለት ነው። ምክንያቱም እንግዲህ እናቷን አታ ኬክ ነቢ ስትባል ከፍቷት እንግዲህ ማልቀስ ትጀምራለች። እንግዲህ ሀዘን ላይ ኬክ መቁረስ የእንኳን ደስ አላችሁ ነው የሚመስለውና በዛም እንግዲህ ትከፋና ህፃን ወልጅ ማልቀስ ትጀምራለች ማለት ነው። በዛም ማለት እንግዲህ ልዕልት ልጅ ምን ነው እያለች ፌቨንን አቅፋ ማጽናናት ትጀምራለች። አያቷም ደግሞ እንዲሁ ወይኔ ልጄ ምን ሆንሽ ምንድነው ትላለች ማለት ነው። እንግዲህ ብሩክም ምን ሆነሽ ነው ቆይ ለምን ታለቅሻለሽ አታልቅሽ ተይ ትላታለች። እንግዲህ እኔ ዝም ብዬ ነው ብላ ዝም ብላ እንደሆነም ትናገራለች። እንግዲህ ፌቨንም ኬኩን ስታይ ሆድ እንደባሳትና ኬኩን ስታይ እናቷ ትዝ እንዳለቻትም ተናገረች። ለዛ እንዳለቀሰኝ እንግዲህ ሁላቸውም እንግዲህ ማልቀስ በዛ እንግዲህ ማልቀስ ይጀምራሉ። ሁሉንም እንግዲህ ህመማቸውን ቀሰቀሰያቸውና ሁላቸውም በቃ እናቷም ወይኔ ልጅ እያለ ማልቀስ ትጀምራለች። አባትም ማለቃቀስ ይጀምራሉ። ብሩክም በጣም ተጎርተዋልና ልጆችን እያዩ እንግዲህ ሁሉም ተላቀሱ።
እንግዲህ የሚኪያስ አባትም እንግዲህ ልጁ ስለታገተችበት ልጄ ታግታለች እና ምግብ አልበላም ብሎ ታሞ አልጋ ላይ ተኝቷል። ሚኪያስም እንግዲህ እንካ ምግብ ብላ እያለ ሊያጎርሰው ሲሞክር አይ እኔ አልበላም የልጄ ድምጽ ነው እንጂ ናፈቀኝ እኔ ምግብ አይደለም እያለ እያለቀሰ ነው። እንግዲህ ማህደርም እንግዲህ ታግታን ያለችው አባትየው ግን የልጄን ድምጽ ሳልሰማ እኔ መጽናናት አልችልም መረጋጋት አልችልም እያለ ነው ማለት ነው። እንግዲህ ሚኪያስም እሷ ጓደኞቿ ጋር ነው ያለችና ምንም አትሆንም አንተ ብቻ ራስህን እንትን ማለት አለብህ እኔ አልዋሽህም እያለ እንግዲህ ሚኪያስ ለአባቱ ይናገራል ማለት ነው። እንግዲህ በዚህ ነገር እንዲያምነውና ማህሌት ምንም ነገር እንዳልሆነች ምንም መፍራትም እንደሌለበት ከጓደኞቿ እንጂ ሌላ ቦታ እንዳልሄደችም እንግዲህ ሚኪያስ መናገር ይጀምራል ማለት ነው። እንግዲህ ስልክ ደውሎም እንደሚያገኛትና ደህና እንደሆነች ቢነግረውም አባትየው ግን ይሄን ነገር ማመን አልችልም ስልክ ደውለህ አገናኘኝና እኔ አምናለሁ ስልክ አላገናኘኝ ግን ድምጿን ካልሰማው እኔ መረጋጋት አልችልም ይለዋል ማለት ነው። እንግዲህ ሚኪያስም አንተ ተረጋጋ እንጂ እኔ እደውላለሁ ችግር የለም እያለ ስልኩን ማውጣት ይጀምራል። እንግዲህ ለመደወልም ለሷ ይሞክራል ማለት ነው። ሚኪያስም እንግዲህ ስልክ መደወል ይጀምራል። ስልኳ ግን እንግዲህ እየሰራለት አይደለም። አዎ እዛም አባትየው ምን ነው ዝም አልክ ስልክ አይሰራም ወይ ስለው አዎ አይሰራም ስልኳ ይለዋል ማለት ነው። አባትየው እንግዲህ በጣም ተጨንቋል። ለምንድነው ምን ገጥሟት ነው ለምንድነው ስልኳ የማይሰራ በዚህ ሰዓት ምንድነው ዛሬም የልጄን ድምጽ ሳልሰማ ልውል ነው ወይ እያለ በጣም ተጨናንቋል። እንግዲህ ሚኪያስም እኔ አባቴ አገናኛለሁ ተረጋጋ እያለ ማጽናናት ጀምራል ማለት ነው። ተወዳጆች እንግዲህ ቀጣይ ክፍል እስክለቅላችሁ ድረስ ደህና ቆዩ። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ።